Salam, እንዴት ናችሁ? This is Johnny again from the FXF. Last time የተለያዩ ነገሮችን ከቨር አድርገን ነበረ። በዛሬ ቪዲዮአችን ደግሞ ስለ ብሬከር ብሎክ፣ ሚቲጌሽን ብሎክ እና ሪጀክሽን ብሎክ ከቨር የምናደርግ ይሆናል። ወደ ቪዲዮ Good afternoon. What is a breaker block? A breaker block happens when price breaks through an order block and that same zone later acts as support or resistance in the opposite direction. ምንድነው breaker block happen የሚያደርገው እንዴት ነው? when price breaks through an order block. last time ስለ order block አውርተን ነበር አይደለ? ከዛ በብሬከር ብሎክ ላይ ስናይ ደግሞ ፕራይስ መጥቶ ኦርደር ብሎኩን ብሬክ ያደርገዋል። ኦርደር ብሎክ ምን ነበር ማድረግ የነበረበት? ፋንክሽን አድርጎ እንደ ሰፖርት ኦር እንደ ሬዚስታንስ ከዛ ቦታ ባውንስ አድርጎ እንዲሄድ ነበር አይደለ? ብሬክ መደረግ አልነበረበትም። ቫሊድ ኦርደር ብሎክ ቢሆን ኖሮ ማለት ነው። ግን ብሬከር ብሎክ ላይ ስንመጣ ያንን ኦርደር ብሎክ ዲስፕሌስ ያደርገውና ብሬክ አድርጎት ይሄዳል ማለት ነው። ሌተር አክትስ አዝ ሰፖርት ኦር ሬዚስታንስ ኢን ዲ ኦፖዚት ዳይሬክሽን። በኦፖዚት ዳይሬክሽን አክት ያደርጋል ማለት ነው። ኢንቨርትድ ሆኖ ተገልብጦ ማድረግ ከነበረበት ባውንስ ማድረግ ከነበረበት ዳይሬክሽን ይገለበጥና በተቃራኒ ዳይሬክሽን እንደ ሰፖርት ኦር ሬዚስታንስ ያገለግላል ማለት ነው። it is basically a failed order block that flips its role። በቃ ማይሰራ ኦርደር ብሎክ ግን ደግሞ ሮሉ ፍሊፕ የተገለበጠ በሌላ ዳይሬክሽን the opposite direction ፋንክሽን የሚያደርግ ኦርደር ብሎክ ማለት ነው ብሬከር ብሎክ። ወደ ኤግዛምፕል እኔና እሺ መጀመሪያ በቤሪሽ ፕሮፋይል እኔ እዚህ ጋር ሬዚስታንስ ሌቭል አለን ደን እዚህ ጋር ሰፖርት ሌቭል አለን ማለት ነው። ከዛም በኋላ ፕራይስ ከዚህ ይነሳል ደን ይወርዳል ከዛ መልሶ ይወጣና ይሄን ሬዚስታንስ ሌቭል ይነካልናል። ይሄ ሬዚስታንስ ሌቭል ኤኒ ካይንድ ኦፍ ፒኦአይ ሊሆን ይችላል። ከሱ ፒኦአይ ሪአክት ያደርጋል ማለት ነው። ከዛም በኋላ እቺኛዋን እንትን አስተውልልኝ ብሬክ አላደረገችውም። እቺኛዋ እንደ ኦርደር ብሎክ ነች። ብሬክ ሳታደርገው ወጣ ወደ ላይ የተወሰነ ሪአክት አደረገ ከዚህኛው ቦታ ማለት ነው። ከዛ ድሮፕ አድርጎ እዚህ ጋር ይሄንንም ሎ ዲስፕሌስ አደረገልን ማለት ነው። እቺኛዋ ሙቭመንት ዲስፕሌስ አደረገቻቸው እነዚህን ሎዎች። ይሄኛው ቫሊድ ኦርደር ብሎክ ነበር መሆን የነበረበት ግን እንደዚህ ዲስፕሌስ አደረገውና ወደታች ምን አደረገው? ኢንቫሊዴት አደረገው ማለት ነው። ከዛስ እዚህ ጋር ማየት እንችላለን። ከዛስ እንዲህ ከወረደ በኋላ ታፕ አድርጎት ድሮፕ አደረገ። አይኸው እቺ ጋር ኦርደር ብሎክ ነበረች ደን ፕራይስ እዚህ ጋር ባውንስ አደረገ የተወሰነ። ከዛ ሰዎች ያው ከዚህ ሪአክት ያደረገ ነው በቃ ቫሊድ ነው ብሎ ኤክስፔክት ያደረጉ ያው ሎንግ ይገባዋሉ ደን ዲስፕሌስ ያደርገዋል እንደዚህ ማለት ነው አግሬሲቭሊ። ይሄንንም ለወሰደው ደን ይሄኛውንም ኦርደር ብሎክ ዲስፕሌስ አደረገው። ከዛ ምን ተፈጠረ? ታፕ አደረገውና ወረደ ማለት ነው። በየት ዳይሬክሽን? ዲ ኦፖዚት ዳይሬክሽን። ማድረግ የነበረበት ወደ ላይ ነበር አይደለ? ግን እዚህ ጋር ዲስፕሌስ ስለተደረገ ማርኬት ይሄኛውን ታፕ አደረገውና ወደ ታች ወረደ፣ ዲ ኦፖዚት ዳይሬክሽን ማለት ነው። በቡሊሽ ፕሮፋይል ደግሞ ያው ተመሳሳይ ነው ሳምሃው ግን ደግሞ እሺኛው ሬዚስታንስ ሌቭል አለ እዚህ ጋር ደን ሰፖርት ሌቭል አለ። ከዛም በኋላ ማርኬት ጀመረና እንደዚህ ደን ወጣ ደን ድሮፕ አድርጎ እዚህ ጋር ሰፖርት ሌቭል አገኘ፣ ኤኒ ኪ ሌቭል አገኘ፣ ኤኒ ፒኦአይ አገኘና ሪአክት አደረገ። ከዛ አሁንም ከዚህኛው ኤሪያ ሪአክት አደረገ ወደታች። ከዛስ በአግሬሽን እንደዚህ ወጣና እነዚህን ሃዮች በሙሉ ዲስፕሌስ አደረጋቸው ማለት ነው። ከዛስ ዲስፕሌስ ካደረጋቸው በኋላ መጥቶ እዚህ ጋር ታፕ አድርጎ ወደ ላይ ወጣ አግሬሲቭሊ ማለት ነው። አይኸው እቺኛው አሁን ምንድነች? ኦርደር ብሎክ ነበረች። ከዛ ግን ፌል አደረገ። ይሄ ኦርደር ብሎክ ፌል አደረገ ደን ኢንቨርትድ ሆነ። ከዛም በኋላ ታፕ ባደረገው ሰዓት ዲ ኦፖዚት ዳይሬክሽን ፑሽ አደረገው ፕራይስን ማለት ነው። ስለዚህ ብሬከር ያው ባጭሩ እንደዚህ ነው። ምንድነው ብለናል? ኢንቨርትድ የሆነ ኦርደር ብሎክ ኦር ደግሞ ፌል ያደረገ ኦሬዲ በቃ ፋንክሽን የሚያደርግ ኦርደር ብሎክ ከዛ ግን
ማድረግ ከነበረበት ባውንስ ማድረግ ከነበረበት ዳይሬክሽን ተገልብጦ the opposite direction ፋንክሽን የሚያደርግ ኪ ሌቭል ብሬከር እንለዋለን ማለት ነው። እሺ what is a mitigation block? A mitigation block is a concept that explains how institutions manage and clean up their previous positions. ምንድነው የሚቲጌሽን ብሎክ is a concept explains how institutions manage ምንድነው በፕሪቪየስ ፖዚሽናቸውን ክሊን አፕ የሚያደርጉበት የሚያረሙበት ኦር ደግሞ ተጨማሪ የሚገቡበት የሚችሉበት እንትን ነው ማለት ነው። ኤሪያ ነው፣ ኮንሰፕት ነው። ማናቸው እንደዛ የሚያደርጉት? ኢንስቲትዩሽንስ። It is an area where price comes back to reduce losses or close positions from earlier trades before continuing in the intended direction. እንዳልኩት ነው ቅድም it's an area where price comes back to reduce losses የሆነ ቦታ ነው። ምንድነው ፕራይስ የሚያደርገው? እዛ ቦታ ይመለስና ኢንስቲትዩሽን እንትኖች ሎሳቸውን ሬዲዩስ ያደርጉበታል ኦር ቀድሞ የገቡት እንትን ካለ ክሎዝ ያደርጉታል። ሎሳቸውን በቃ ሚኒማይዝ የሚያደርጉበት ማኔጅ የሚያደርጉበት ኤሪያ ነው ማለት ነው። ማነው እንደዛ የሚያደርጉት? ኢንስቲትዩሽኖች። ቢፎር ኮንቲኒዊንግ ኢን ዘ ኢንቴንድድ ዳይሬክሽን ኦልሬዲ የሄደበት ከነበረው ዳይሬክሽን ከመሄዱ በፊት የሚፈጠር ፕራይስ አክሽን ምን ብለን እንጠራዋለን? ሚቲጌሽን ብሎክ ማለት ነው። ኤግዛምፕል እና እዚህም ላይ በመጀመሪያ በቤሪሽ ፕሮፋይል እና እዚህ ጋር ሬዚስተንስ ሌቭል አለን፣ ደን ሰፖርት ሌቭል አለን እዚህ ጋር። ከዛ ፕራይስ ይጀምርና መጥቶ ሬዚስተንስ ሌቭሉን ታፕ ያደርገዋል ማለት ነው። ከዛስ ሪያክት አድርጎ ድሮፕ አደረገ። ከዛም በኋላ መልሶ ወጣና ድሮፕ አደረገ። ከዛ መልሶ ወጥቶ እዚህ ጋር እነዚህ ሎች ታፕ አድርጎ መልሶ ድሮፕ አደረገ ማለት ነው። እዚህ ጋር ቅድም ካየነው ጋር እስቲ ፖዝ አድርጉትና ቪዲዮን ዲፍረንሱን እንትን በሉት አስተያዩት። ሜቢ መለስ ብላችሁ ሊሆን ይችላል ኦር ደግሞ ቅድም ካወራሁት ትዝ ካላችሁ አንዴ ፖዝ አድርጉትና ምን የተለየ ነገር እንደተፈጠረ እዚህ ጋር ከብሬከር ብሎክ እዚህ ጋር ምን የተለየ ነገር እንደተፈጠረ እስቲ ኖቲስ አድርጉት። አይ ሆፕ ፖዝ አድርጋችሁታል ብዬ አስባለሁኝ። ኤኒዌይ እሺ እንቀጥል። እሺ እዚህ ጋር ምን ተፈጠረ? ፕራይስ ወጥቶ ሬዚስተንስ ሌቭል ነካ አይደለ? ከዛም በኋላ እዚህ ጋር መጣ። ከዛም በኋላ ወጣ። ከዛ ቺኛዋን ያት ቺኛዋ ሎ መሰበር አልነበረባትም። ኦልሬዲ ኦርደር ብሎክ ነክቶ እንትን እያለ ነበረ። ከዛም በኋላ ዲስፕሌስ ተደረገች። ከዛም በኋላ መልሶ እዚህ ጋር ታፕ አደረገውና ወረደ። ሶ ከዛኛው ከብሬከር ብሎክ የሚለየው ነገር ምንድነው? እቺ ሃይ ይሄኛውን ሃይ አልወሰደውም። ብሬከር ብሎክ ሃየር ሃይ ሰርቶ ነው ድሮፕ ያደረገው። ይሄኛው ግን ምንድነው የሰራው? እቺ ምንድነች? ሎወር ሃይ ነች። ከዚህኛው ሃይ ሎወር ሃይ ነች እቺኛው ማለት ነው። እዛኛውስ ግን እቺኛው ሃይ ሃየር ሃይ ነች። ከዚህኛው ሃይ ሃየር ሃይ ነች። እዚህ ጋር እንዴ ተመልሼ ነው አያት እቺኛው ሃይ እቺኛውን ሃይ በልጣ ነው እንትን ያለችው ሃየር ሃይ ነች። እዚህ ጋር ደግሞ ሎወር ሃይ ነች ማለት ነው። ስለዚህ ይሄኛው ኤሪያ አሁን ኢንስቲትዩሽኖች ኦልሬዲ ገብተው ይሆናል እዚህ ጋር ሴል ገብተው ምናምን እየሄዱ ሊሆን ይችላል። ባይ ዘ ታይም እዚህ ጋር ሲመጣ ሜቢ ክሎዝ ሊያደርጉ ይችላሉ ወይ ፓርሻል ሊወጡ ይችላሉ ወይ ሪስካቸውን ሬዲዩስ ሊያደርጉ ይችላሉ ምናምን አይነት ነገር ማለት ነው። ሶ ሚቲጌት የሚያደርጉበት ኤሪያ ነው ማለት ነው። ይሄኛው ሚቲጌሽን ከቃሉ እንትን እንደምንለው በቃ ሬዲዩስ የሚያደርጉበት ኤሪያ ነው ማለት ነው። ሶ ከብሬከር የሚለየው ምንድነው? ብሬከር ያው ሃየር ሃይ ሰርቶ ነው ከዛም በኋላ ድሮፕ አድርጎ እንትን ያደረገው። ግን እዚህ ጋር ኦልሬዲ ኮንቲኒዩዌሽን የሆነ አይነት እንትን ማለት ነው። ልክ በብዙ ፕራይስ አክሽን እንዲሁ እያልን ብንሄድ ማለት ነው። ፕራይስ ሲመለስ አሁን ለምሳሌ እዚህ ጋር የሆነች ሃይ አለች ብለን እንሳላት። አሁን እቺኛዋ አለች አይደለ? ከዛ ፕራይስ መልሶ እዚህ ጋር ሲነካው አያት ሚቲጌት ሊያደርግ ይችላል እዚህም ጋር ማለት ነው። ግን ያው ሜንሊ ይሄኛው ሞር እንትን ነው። ሪቨርስ ከዚህ ካደረገ በኋላ እዚህ ጋር ቢሆን ሞር ሬሌቫንት ነው። ግን ይሄኛውም እንዲህ ፕራይስ መጥቶ እዚህ ጋር እንትን ካለ ታፕ አድርጎት መልሶ ሲወርድ ያው ሚቲጌት እያደረጉ ይሄዳሉ ማለት ነው። እሺ በቡሊሽ ፕሮፋይል ደግሞ እኔው ኤግዛምፕሉን እዚህ ጋር ሬዚስተንስ ሌቭል አለን፣ ተን ሰፖርት ሌቭል አለን እዚህ ጋር። ከዛ በቡሊሽም ስናየው ምንድነው ፕራይስ መጥቶ ሰፖርት ሌቭሉን ታፕ አድርገው ኤኒ ካይንድ ኦፍ ሰፖርት ሌቭል ፒኦአይ ምናምን ኤኒ ፌር ቫልዩ ጋፕ ኦርደር ብሎክ ታፕ አድርገና ሪያክት አደረገ። ከዛም በኋላ ድሮፕ አድርጎ እቺን ሎ መውሰድ ሳይችል መልሶ ወጣ ማለት ነው። ከዛም ወርዶ እቺኛን ሃይ ታፕ አድርጋት ደን ቀጠለ ማለት ነው።
እንደምናየው እዚህ ጋር አሁን እቺ ምን ብለን እንጠራታለን? ቡሊሽ ሚቲጌሽን ብሎክ። ያኛውስ ምን ብለን እንጠራዋለን? በቤሪሽ በኩል ሲሆን ቤሪሽ ሚቲጌሽን ብሎክ ማለት ነው። እዚህ ጋርም እንደምናየው ፕራይስ ኦልሬዲ እየወጣ ነበር ወደ ላይ። ከዛም በኋላ ባይ ዘ ታይም እዚህ ጋር ሲመጣ ኢንስቲትዩሽናል እንትኖች ፖዚሽናቸውን ሬዲዩስ ያደርጋሉ ኦር ክሎዝ ያደርጋሉ፣ ሚቲጌት ያደርጋሉ፣ ሎሳቸውን ሬዲዩስ ያደርጋሉ፣ ይቀንሳሉ ማለት ነው። ከዛም በኋላ መውጣት ይጀምራል ማለት ነው። ያው እዚህም ጋር እቺኛዋ ሎ ይሄኛውን ሎ ስላልወሰደው ነው። እቺ ምንድነች? ሃየር ሎ ነች አይደለ? ሃየር ሎ ነች እቺኛዋ። ከዚህኛዋ ሎ ምንድነች? ሃየር ነች። ግን ደግሞ ብሬከር ብሎክ ላይ ስንመጣ ሎወር ሎ ነው የሚሰራው። ከዚህኛው ሎ ሎወር ሎ ሰርቶ ነው የሚወጣው። እቺኛዋ ግን ምንድነች? ሃየር ሎ። በሱ መልኩ ማወቅ እንችላለን ማለት ነው። ከዛ እንዲወጣ ሚቲጌት አደረጉ፣ ደን መቀጠል ጀመረ ማለት ነው። ስለዚህ የብሬከር እና የሚቲጌሽን ብሎክን በደንብ ማወቅ አለብን እንዳይምታታ። ኦልሞስት ተመሳሳይ ነገር ስለሆኑ እንዳይምታታብን በዚህ መልኩ ማወቅ እንችላለን። እንዴት ደግሞ አፕላይ እንደምናደርግ ቻርት ላይ ገብተን ወደፊት በደንብ እናየዋለን ማለት ነው። ወደ ቀጣይ እንለፍ ማለት ነው። ቀጣዩ ደግሞ ሪጀክሽን ብሎክ ነው። ዋት ኢዝ አ ሪጀክሽን ብሎክ? A rejection block is a candle or a small zone where price tries to go one way but gets sharply rejected and pushed the other way. ሪጀክሽን ብሎክ ምንድነው? ካንድል ወይም ደግሞ ስሞል ዞን ነች፣ ትንሽ የሆነች ኤሪያ ነች። where price tries to go one way but gets sharply rejected። የሆነ ወይ ለመሄድ እየሞከረ ግን ሻርፕሊ ሪጀክት ይደረጋል። እንዲህ ፈጣን የሆነ አግሬሲቭ የሆነ ሪጀክሽን እዛው ያሳያል ማለት ነው። and pushed the other way በየት ሳይድ? በተቃራኒ ሳይድ። It shows that the price was not accepted to move further that area። ምንድነው የሚያሳየው? ከዛች ቦታ እቺ ያልናት ስሞል ኤሪያ ወይም ካንድላ ቦታ ከዛ በላይ ለመሄድ አክሰፕት አልተደረገም። በቃ ኩዊክሊ ሪጀክት ይደረጋል፣ አልተፈቀደለትም ከዛ ውጭ እንዲሄድ ማለት ነው። እና እንዴት ነው የሚሆነው? ሻርፕ የሆነ ሙቭመንት ነው ያለው፣ ፈጣን የሆነ አግሬሲቭ የሆነ ሪጀክሽን ነው የምናይበት ማለት ነው። ያ ኤሪያ የምንለዋለን ሪጀክሽን ብሎክ እንለዋለን ማለት ነው። በኤግዛምፕል ደግሞ ሞር እናያለን። እዚህ ጋር ስናይ እነዚህ ሶስት ካንድሎች አሉ አይደለ? እዚህ ጋር ቤሪሽ አለ፣ እዚህ ጋር ቡሊሽ ካንድል አለ፣ ከዛም በኋላ እዚህ ጋር ቡሊሽ ካንድል አለ። ሪጀክሽን ብሎክ ምንድነው ብለን የነበረው? ኩዊክሊ ሪጀክት ሲያደርግ ነው ያለው። እዚህ ጋር ፕራይስ መጥቶ ድሮፕ አድርገ ከዛ ይሄ ካንድል ከፈተና ኢሚዲየትሊ እንደዚህ ወርዶ ከዛም በኋላ በፍጥነት ድጋሚ ወጣ ወደ ላይ። ይኸው እዚህ ድረስ ደርሶ ነበረ። ከዚህ ይሄ ሁሉ ወጥቶ እዚህ ጋር ነው የዘጋው። ይኸው ካንድሉ እዚህ ጋር ኦፕን አደረገ፣ ይሄ እዚህ ጋር ክሎዝ አደረገ ይሄ ካንድል፣ ከዛ እዚህ ኦፕን አደረገ። ይሄ ሁሉ ወርዶ ከዛ መልሶ ወጥቶ እዚህ ጋር ነው እንትን ያደረገው። ምንድነው እዚህ ጋር ስናይ ኩዊክሊ ሪጀክት ተደርጓል ማርኬቱ። ከዚህ ጀምሮ በጣም በፍጥነትና ከባድ ሙቭ ሪጀክት ተደርጓል። ከዛ እዚህ ጋር ደረሰ። ከዛ ቀጣዩ ካንድል ቡሊሽ ሆኖ ዘጋ ማለት ነው። ስለዚህ እቺኛዋ እንትን ሪጀክሽን ብሎክ ትባላለች ማለት ነው። እዚህ ጋር እንደምናያት ቦታይቱ ጋር መሰለ እዚህ ጋር ክሎዝ አደረገ ይህ ካንድል፣ ከዛ እዚህ ጋር ኦፕን አደረገ። ፕራይስ ከዚህ በታች እንዲሄድ አልተፈቀደለትም ማለት ነው። ይህም ካንድል ጀመረ፣ ዊክ አደረገ የተወሰነ፣ መልሶ ወጣ ወደ ላይ። ስለዚህ እቺ ቦታ ምንላታለን? ቡሊሽ ሪጀክሽን ብሎክ ብለን ጠራታለን ማለት ነው። ስለዚህ ባይ ፕሮፋይል ላይ አይደለ ያለ ነው አሁን። ስለዚህ ማርኬቱ መጥቶ ድሮፕ አድርጎ እዚህ ጋር ከደረሰልን ምን ኤክስፔክት እናደርጋለን? ወደ ላይ እንዲወጣ ማለት ነው። ለምን? እቺ ያልተፈቀደች ቦታ ነው። ከዚህ በላይ እንዲወርድ አልተፈቀደም። አንለስ አይዲያው ኢንቫሊዴትድ እስካልሆነ ወይ ደግሞ በቃ ትተውት እንዲወርድ ከፈቀዱለት ውጪ ፕራይስ እዚህ ጋር ከደረሰ ሞስት ፕሮባብሊ የመውጣት ቻንስ አለው ማለት ነው። እሺ አሁን ደግሞ ቤሪሽ ፕሮፋይል ላይ ነው የምናየው። ጀመረ ይሄኛው ካንድል፣ ከዛ ወጣ፣ እዚህ ጋር ክሎዝ አደረገ አይደለ? ከዛ ይሄ ካንድል ጀመረና ምን አደረገ? ወጣ ወደ ላይ። ከዛ ወጥቶ ኢንስታንትሊ ሪጀክት ተደርጎ እዚህ ጋር ዘጋ ካንድሉ። ከዛ ቀጣዩ ካንድል ጀመረ፣ እዚህ የተወሰነ ወጣ፣ አልተፈቀደለትም ማለፍ፣ ድሮፕ አድርጎ ከነዚህ ካንድል በታች ዘጋ ማለት ነው። ስለዚህ እቺ ቦታ አሁንም ምን ብለን እንጠራታለን? ሪጀክሽን ብሎክ ብለን እንጠራታለን ማለት ነው። ምን አይነት ሪጀክሽን ብሎክ? ቤሪሽ ሪጀክሽን ብሎክ። ስለዚህ ማርኬት አሁንም
መጥቶ እዚህ ጋር ከነካለን ምን አይነት ፕራይስ አክሽን ነው የምንጠብቀው? ቤሪሽ ፕራይስ አክሽን ማለት ነው። ለምን ፕራይስ ከዚህ ቦታ እንዲወጣ ወደ ላይ አልተፈቀደለትም። ሶ ሞስት ፕሮባብሊ እዚህ ከመጣ ድጋሚ መውረድ ቻንስ አለው ማለት ነው። ስለዚህ ይሄኛውን ሪጀክሽን ብሎክ ሪኮግናይዝ የምናደርግበት ምንድን ነው? 3 ካንድል ፓተርን ናቸው። በ3 ካንድል ፎርም የሚደረጉ ፓተርን ናቸው። እና እንዴት ነው እንትን የሚለው? ለምሳሌ ቅድም እንዳለው ቤሪሽ ፕሮፋይል ላይ እዚህ ጋር ዘግቶ ከዛ ይሄኛው ኦፕን አድርጎ ከዛ ከሱ በላይ ምንም ካንድል አያልፍም። በቃ ወደ ላይ ሁሌም ሊመጣ ይችላል እኮ የሆነ ካንድል እዚህ ድረስ ሊመጣ ይችላል፣ ግን በጭራሽ ከዚህ በላይ በልጦ አይዘጋም። እንደዚህኛው ካንድል ጀስት ዊክ ብቻ ኖሮት እንደዚህ ዊክ ብቻ አድርጎት ከዛ የሚዘጋው ግን ከዚህ ካንድል በታች ነው። እሱ አይዲያ ላይ ቫሊድ እስከሆነ ድረስ ካንድል ከዚህ በልጦ ወደ ላይ እስካልዘጋ ድረስ እቺ ሪጀክሽን ብሎክ አክቲቭ ትሆናለች ማለት ነው። ሁሌ ፕራይስ እዚህ እስከመጣ ድረስ ሾርት፣ ቤሪሽ እንትኑም ላይ ደግሞ ፕራይስ እዚህ ድረስ መጥቶ ካንድል ዝቅ ብሎ ከዚህ እስካልዘጋ ድረስ ምን እንጠብቃለን? ሎንግ። ስለዚህ በቃ ይህን ይመስላል ማለት ነው። በ3 ካንድል ነው የሚመሰረተው ሪጀክሽን ብሎክ። ከዛ ከዚህኛው ከኦፕኒንግ እና ከክሎዚንጉ እንትን የፈለገ ካንድል አይዲያው ቫሊድ እስከሆነ ድረስ ምንም አይነት ካንድል በልጦ ወር ዝቅ ብሎ አይዘጋም ማለት ነው። ኢን ኦርደር ቱ ወርክ ዲስ ሪጀክሽን ብሎክ። እና ይህን ይመስላል ስለ ብሬከር፣ ሚቲጌሽን ብሎክ እና ሪጀክሽን ብሎክ ይህንን ይመስላል። ብዙ አይተናል ብዬ አስባለሁ እና በደንብም ዲስክራይብ አድርጌዋለሁ ብዬ አስባለሁ የቻልኩትን ያህል። ያልገባችሁ ኤኒቲንግ ካለ ኮመንት ላይ ኦር ደግሞ ቲክቶክ፣ ኢንስታግራም ላይ ዲኤም ማድረግ ትችላላችሁ። እና ይህን ይመስላል የዛሬው ቪዲዮ። በቀጣዩ ቪዲዮ ደግሞ ከቨር የምናደርገው ቶፒክ ፒዲአርኤ ማትሪክስ ኤንድ ቻርት ኤግዛምፕልስ ኦፍ ደም። አሁን ያወራናቸው ፒዲአርኤ የምንላቸው ናቸው። ፕሪሚየም ዲስካውንት አራይ እንላቸዋለን። በሌላ ስሙ ፒኦአይ ይሉታል፣ ኤሪያ ኦፍ ኢንትረስት ይሉታል ምናምን። ግን ያው ቤዚክሊ እነዚህ ያወራናቸው እንትኖች ናቸው ማለት ነው። ኪ ሌቭሎች ናቸው። በቀጣዩ ላይ የምናወራው እንዴት እንደሚገኙ የት ቦታ እንደሚገኙ በግራፍ እንደዚህ በስላይድ እናይና ከዛም በኋላ ደግሞ ቻርት ላይ የተወሰኑ ኤግዛምፕሎችን እንትን ብለን ከዛ ቀጥታ ወደ ቻርት እንትኖች አንዳንድ ነገሮች አለ አይደለ፣ እንዴት እንደምንጠቀማቸው ምን ሰዓት እንደሚመጡ ምናምን እንደሱ አይነት ነገሮች እናወራለን። ኤኒዌይ በቀጣይ ቪዲዮአችን ይሄኛውን ከቨር እናደርግና ወደ ቀጣዩ ደግሞ እናልፋለን ማለት ነው። ሰብስክራይብ፣ ላይክ ምናምን ነገር ያደረጋችሁ አድርጉ። ከዚህም በኋላ በደንብ ጥሩ ኮንተንቶች እንለቃለን። ሜክ ሹር ቱ ሰብስክራይብ እና ሲ ዩ ኔክስት ታይም።